ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሩችቴን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀርቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። አመሰግናለሁ ወርቅነሽ። አርስተ ዜና። እስራኤል በሶሪያ ድሁር በተሰኘው ወታደራዊ አየር ማረፊያ ጥቃት መፈጸሟን አመነች። የሊኩድ ፓርቲ ሰኞ ዕለት ባካሄደው የአባላት ምደባ ምርጫ ጥሩ ቦታ ላላገኙት ሚኒስትር አብይ ዲክተር ጠቅላይ ሚኒስትር ናታንያሁ ተገቢነት ያለው ቦታ ለመስጠት እያሰቡበት መሆኑ ተገለጸ። የሀሬዲ ማህበረሰብ ወጣቶች በመከላከያ ሰራዊቱ መዝመታቸው እንዲጨምር ካደረጋቸው ምክንያቶች መካከል አንዱ በእነሱ ላይ በኢኮኖሚው ዘርፍ ማዕቀብ መጣሉ መሆኑን የመንግስት ሕግ አማካሪዋ ገለጹ። ኢራን ትላንት ወደ ተባበረችው አረብ ኤሚሬትስ 2 ሚሳኤሎችን ተኩሳለች መባሉን አስተባበለች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። እስራኤል በሶሪያ አድሁር በተሰኘው ወታደራዊ አየር ማረፊያ ጥቃት መፈጸሟን አመነች። የሶሪያ መንግስት በሰሜን የሀገሪቱ ክፍል የሚገኘውን የአየር ኃይል ጦር ሰፈር የቱርክ ኃይሎች እንዲሰፍሩበት ከፈቀደ በኋላ ነው እስራኤል ጥቃት መፈጸሟን ያምነው ብሏል የጠቅላይ ሚኒስትሩ ቢሮ ትላንት ሌሊት ባወጣው መግለጫ። አንድ የእስራኤል ከፍተኛ ባለስልጣን በጉዳዩ እንደገለጹት እስራኤል በሶሪያ ጦር ሰፈር ጥቃት ከመፈጸሟ በፊት ከአህመድ አሻር አስተዳደር ጋር ለመግባባት ሞክራ ነበር። ይሁን እንጂ ሙከራው በመክሸፉ ምክንያት እስራኤል በሶሪያው የአየር ኃይል ጦር ሰፈር ላይ እርምጃ ለመውሰድ ተገዳለች። ጥቃቱን በተመለከተም ለአሜሪካ አስቀድማ አስታውቃለች። እስራኤል የቱርክ ኃይሎች ወደ ጦር ሰፈሩ ከመምጣታቸው በፊት እርምጃ መውሰዷ ተገልጿል። በሶሪያ አየር ኃይል ጦር ሰፈር ላይ የተፈጸመውን ጥቃት ራሷ ሶሪያም ሆነች ቱርክ አውግዘዋል። ሶሪያ የእስራኤል ድርጊት የሀገሪቱን ሉዓላዊነት የሚዳፈር የሀገሪቱንና አካባቢውን ደህንነት ስጋት ላይ የሚጥል ነው በማለት አውግዛለች። ቱርክ በበኩሏ እስራኤል በሶሪያ የጦር ሰፈር ላይ ለወሰደችው ጥቃት የጠቅላይ ሚኒስትር ናታንያሁ ቢሮ ያቀረበው ምክንያት ጥቃቱን ትክክል ማድረጊያ ምክንያት ፍለጋ ነው፣ ድርጊቱ ተቀባይነት የሌለውና የሶሪያን ሉዓላዊነት የሚጎዳና ሰላማዊ ግዛቷን የሚዳፈር ነው። ናታንያሁ ጸባጫሪነታቸውን በመተው ዓለም አቀፍ ሕግን እንዲያከብሩ ቱርክ ጥሪ ታቀርባለች ብሏል የፕሬዝዳንት ታይብ ኤርዶዋን አስተዳደር። እስራኤል ሶሪያና ቱርክ ግጭት ውስጥ እንዳይገቡ የአሜሪካ አስተዳደር ጥረት እያደረገ መሆኑ ተገልጿል። የአሜሪካ መንግስት የሶሪያ ጉዳይ ልዩ መልእክተኛና በቱርክ የአሜሪካ አምባሳደር ሆነው እያገለገሉ ያሉት ቶም ባራክ ከሮይተርስ ዜና ወኪል ጋር ባካሄዱት ቃለ ምልልስ እንደገለጹት ሶስቱ ሀገራት ከግጭት ውስጥ እንዳይገቡ አሜሪካ ጥረት እያደረገች ያለው በሶሪያ የጦር ሰፈር እስራኤል ጥቃት መፈጸሟን ተከትሎ ነው ብለዋል። በመጀመሪያ በአካባቢው መረጋጋት እንዲፈጠር ጥረት እየተደረገ ነው። በቀጣይም ሶስቱ ሀገራት የቀጥታ ግጭት ውስጥ እንዳይገቡ ጥረት ይደረጋል ብለዋል አምባሳደር ቶም ባራክ። ይህ በእንዲህ እንዳለ ሶሪያ እስራኤል ላይ ያጸፋ እርምጃ ከመውሰድ ተቆጥባለች። አሜሪካ የምታደርገው ዲፕሎማሲያዊ ጫና እስራኤል ዳግመኛ በሶሪያ ላይ ጥቃት ከመፈጸም እንድትቆጠብ ያደርጋታል የሚል እምነት በሶሪያ አስተዳደር በኩል መኖሩን ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት ችለናል። የሊኩድ ፓርቲ ሰኞ ዕለት ባካሄደው የአባላት ምደባ ምርጫ ጥሩ ቦታ ላላገኙ ሚኒስትር አብይ ዲክተር ጠቅላይ ሚኒስትር ናታንያሁ ተገቢነት ያለው ቦታ ለመስጠት እያሰቡበት ነው ተባለ። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው ናታንያሁ አስቀድመው ከጠበቋቸው ቦታዎችና ምናልባት በፓርቲዎች መካከል ውህደት ከተፈጠረ ለጽዮን ታዳቲት ፓርቲ ሊቀመንበር በጻለል ስሞትሪች ይሰጣል የተባለውን ቦታ ጠቅላይ ሚኒስትር ናታንያሁ አብይ ዲክተር ለመስጠት እያሰቡበት ነው ተብሏል። እንደሚታወቀው ከትላንት ወዲያ በተካሄደው የሊኩድ ፓርቲ የፕራይመሪስ ምርጫ አብይ ዲክተርና ሌሎች የሊኩድ ፓርቲ አባላት ተገቢነት ያለው ቦታ አለመቀበላቸው ይታወሳል። የእስራኤል መከላከያ ሰራዊት በሊባኖስና ጋዛ ሰርጥ እርምጃ መውሰዱን አለማቋረጡ ተገለጸ። የሊባኖስ ምንጮች እንደጠቆሙት የእስራኤል መከላከያ ሰራዊት ሌሊቱን አሊ ታሃር በተባለው አካባቢ ጥቃት መፈጸሙን ገልጸዋል።
በተመሳሳይ ሁኔታ በጋዛ ሰርጥም የእስራኤል መከላከያ ሰራዊት ትላንት ጥቃት መፈጸሙ ተገልጿል። በሊባኖስና ጋዛ ሰርጥ የተኩስ አቁም ስምምነት ቢኖርም የሐማስና ሂዝቦላን የሽብር እንቅስቃሴ ለማስቀረት የእስራኤል ጦር አልፎ አልፎ እርምጃ እየወሰደ ይገኛል። የሐሬዲ ማህበረሰብ ወጣቶች በመከላከያ ሰራዊቱ መዝመታቸው እንዲጨምር ካደረጋቸው ምክንያቶች መካከል አንዱ በእነሱ ላይ የጥቅማ ጥቅም ማዕቀብ መጣሉ መሆኑን የመንግስት ሕግ አማካሪዋ ገለጹ። በጦሩ መዝመትን በተመለከተ የመንግስት ሕግ አማካሪዋ ትላንት ባካሄዱት ጉባኤ እንደተገለጸው በሐሬዲ ማህበረሰብ በኩል ወደ መከላከያ ሰራዊቱ የሚዘምቱ ወጣቶች ቁጥር ጭማሪ ቢያሳይም አሁንም ድረስ ፈቃደኛ ያልሆኑ ወጣቶች ቁጥር ከፍተኛ ነው። በጦሩ ማገልገል ከሚገባቸው የሐሬዲም ወጣቶች መካከል 80 ከመቶ የሚሆኑት ወጣቶች ለመዝመት ፈቃደኛ አይደሉም። ወጣቶች እንዲዘምቱ ለማድረግም በኢኮኖሚው በኩል የሚወሰድባቸውን እርምጃ ማጠናከር፣ ለመዝመት ፈቃደኛ ያልሆኑት የየትኛው ማህበረሰብ ወጣቶች በቁጥጥር ስር ማዋል የሚገባ መሆኑን ተሳታፊዎች አሳስበዋል። በውይይቱ የመከላከያ ሰራዊቱ ፖሊስና የመንግስት ሕግ አማካሪ ወኪሎች ተገኝተዋል። በእስራኤል ለአካል ጉዳተኛ ዜጎች የሚሰጠውን የመኪና ማቆሚያ መብት ነሄ አሰጣጥ መቀየር የሚያስፈልግ መሆኑ ተገለጸ። በጉዳዩ የሚመለከታቸው የትራንስፖርት መስሪያ ቤትና ሌሎች ቢሮዎች ቡድን አባላት ጉዳዩን ካጤኑ በኋላ ለአካል ጉዳተኞች የሚሰጠው በማንኛውም ቦታ መኪና የማቆም መብት እንዲቀየር፣ የሕክምና ምርመራዎችም የአካል ጉዳተኛ መብትን በሚሰጡ መንግስታዊ መስሪያ ቤቶች በኩል እንዲወሰን የባለሙያተኞች ቡድን አስተያየቱን አቅርቧል። በእስራኤል ከ650 ሺህ በላይ መኪናዎች ታብነህ ያላቸው 150 ሺህ የሚሆኑ መኪና ማቆሚያ ካርዶች የተሰጡት በህገወጥ መንገድ ነው የሚል ግምት በትራንስፖርት ቢሮ በኩል ስላለ ችግሩን ለማስተካከል ነው እንደገና እንዲታይ የባለሙያተኞች ቡድን አስተያየት ያቀረበው ተብሏል። ኢራን ትላንት ወደ ተባበረችው አረብ ኤሚሬትስ 2 ሚሳኤሎችን ተኩሳለች መባሉን አስተባበለች። የኢራን ውጭ ጉዳይ ሚኒስቴር ጽህፈት ቤት ቃል አቀባይ እንደገለጸው የተባበረችው አረብ ኤሚሬትስ በኢራን ላይ ያሰማችው ወቀሳ ተገቢነት የሌለውና ኢራንን እንደ ጸብ አጫሪነት ለመቁጠር ነው ብሏል። የተባበረችው አረብ ኤሚሬትስ ቃል አቀባይ ከአቡዳቢ ትላንት ምሽት እንደገለጸው 2 ሚሳኤሎች ከኢራን ወደ ኤሚሬትስ እንደተተኮሱና አንደኛው ወደ ባህር ክልሏ የተቃጣ ነበር፣ ከባህር ላይ ወድቋል። ሌላኛው ደግሞ ከተባበረችው አረብ ኤሚሬትስ ግዛት ውጭ መውደቁን አስታውቋል። ይህ በእንዲህ እንዳለ ኢራን ፓጀራ በተባለው የተባበረችው አረብ ኤሚሬትስ ወደብ ላይ ከ3 ወራት በፊት ጥቃት ከፈጸመች በኋላ ትላንት እንደገና ለመጀመሪያ ጊዜ ወደ ኤሚሬትስ ተኩሳለች ተብሏል። በመጨረሻም የአየር ንብረት ትንበያ ከዛሬ ጀምሮ እስከ አርብ ድረስ ሙቀቱ ደረጃ በደረጃ እየጨመረ የሚሄድ መሆኑን የዘርፉ ባለሙያዎች ያደረሱን የአየር ትንበያ ጠቁሟል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴልአቪቭ በተመሳሳይ ሁኔታ 31፣ በሃይፋና አካባቢዋ 30፣ በቤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ የዲዮታ አህሮኖት፣ ማሪብና እስራኤል አየሁ። እንግዲህ ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ዋና ዋና ርዕሰ ጉዳዮች ባጭሩ ለመመልከት እንሞክራለን። በመጀመሪያ ሀሬጽን ስንመለከት ሀሬጽ እንግዲህ የሊኩድ ፓርቲ እንደሚታወቀው ከትናንት ወዲያ ቅድመ ምርጫ ወይም ደግሞ ፕራይሜሪስ እየተባለ የሚጠራውን ምርጫ አድርጓል። ይሄ እንግዲህ ቅድመ ምርጫ እንደሚታወቀው ከብሔራዊ ምርጫ በፊት ወራትን ቀደም ብሎ በሊኩድ ፓርቲ አባላት መካከል በክኔሴቱ ሊገቡ የሚችሉትን እንግዲህ እያንዳንዱ የራሳቸው ደጋፊ ያላቸው የሊኩድ አባላት በየዓመቱ ቋሚ ወጪ ገንዘብ እየከፈሉ የሚደግፉ በእነሱ አማካኝነት የሚካሄድ ምርጫ ነው። ይህ ምርጫ ተካሂዷል።
በዚህ ምርጫ እንግዲህ ከዚህ በፊት የክነሴት አባላት ሆነው ሚኒስተሮች በሚኒስተርነት ስልጣንም በእስራኤል ክነሴት ሲያገለግሉ የቆዩ ሰዎች ባልተጠበቀ ሁኔታ ወደ ክነሴት ላይገቡ ይችላሉ። በምርጫው ሂደት ወደ ኋላ ነው እንግዲህ በተሰጠው ዝርዝር መዝገብ ላይ ቁጥራቸው በጣም ሩቅ ነው፣ ላይገቡ ይችላሉና ይሄ በጣም አነጋጋሪ ሆኗል። ሚኒስትር ሆነው ከቆዩ የክነሴት አባላት መካከል እንኳን ኢዲት ሲልማን የአካባቢ ጥበቃ ሚኒስተር ናቸው። እንግዲህ አሁን ባለው መንግስት እስካሁን እስከ ጥቅምት ድረስ በሚቀጥለው መንግስት እሳቸው ላይገቡ ይችላሉ እየተባለ ነው። እንግዲህ የምርጫው ያገኙት የድጋፍ ድምጽ በፕራይመሪዝ ወይም በቅድመ ምርጫ ሊያስገባ የሚችል አይደለም። ማያ ጎላንም እንደዚሁ ሚኒስተር ናቸው። አቢ ዲክተርም እንደዚሁ ሚኒስተር ናቸው፣ የግብርና ሚኒስተር። እሳቸው ያገኙት ቦታም ወደ ክነሴት ላያስገባ ይችል ይሆናልና በዚህ ጉዳይ ጠቅላይ ሚኒስትሩ ምን ማድረግ እንዳለባቸው እያሰቡበት ነው የሚል ዘገባ አቅርቧል። እንግዲህ ይህን የምርጫውን ሂደት ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ምናልባት እንግዲህ ለጠቅላይ ሚኒስትሩ እንደሚታወቀው የተሰጣቸው ቦታ አለ፣ አዳዲስ አባላት የሚያስገቡበት 8 አዳዲስ አባላትና ከዚህ በፊት ደግሞ ሚኒስተር ሆነው ያገለገሉ ነባር የክነሴት አባላት 3 የክነሴት አባላትን ለነሱም ቅድሚያ ቦታ ሊሰጡ እንደሚችሉ ያለ ውድድር ቀደም ሲል አስታውቀዋል። የመከላከያ ሚኒስትር እስራኤል ካጽ፣ ሃይም ካጽ እና የውጭ ጉዳይ ሚኒስትር ጊዶን ሳር ናቸው። እነሱ ያው ቦታ ያለ ውድድር እንደሚሰጣቸው፣ በተጨማሪ ደግሞ አዲስ አባላት 8 እንግዲህ ይሄ ራሱ የክነሴት አባላትን ወደ ኋላ እንደሚገፋቸው ይታወቃል። ሰፊ ከምርጫው በፊትም ሰፊ ውዝግብን አስነስቶ ነበር። በክነሴት አባላት በኩል ተቃውመው ነበር ይሄን ሁኔታ፣ የተወሰኑት ማለት ነው። አብዛኞቹ ግን ተስማምተው ጠቅላይ ሚኒስትሩ 8 በተለይ አዳዲስ አባላትን እንዲያስገቡ መፍቀዳቸው ይታወቃል በፓርቲው። ዞሮ ዞሮ ግን በሚኒስተርነት ስልጣን የነበሩ ነባር የክነሴት አባላት ላይገቡ ይችላሉ በአሁኑ ክነሴት እና ጠቅላይ ሚኒስትሩ ምን ሊያደርጉ ይችላሉ የሚለው አወዛጋቢ ሀሳብ ሁሉም ጋዜጦች ትኩረት ሰጠውበታል። ያው እንደሚታወቀው እንግዲህ አሁን በተካሄደው የፕራይሜሪዝ ምርጫ ሚኒስተር ኤሊ ኮሄን የኃይል ወይም ኤነርጂ ሚኒስተር ናቸው። እሳቸው ናቸው መጀመሪያውን ቦታ የያዙት። ከጠቅላይ ሚኒስትሩ ቀጥሎ ከፍተኛ ድምጽ ያገኙ እሳቸው ናቸው። አሚር ኦሃና የክነሴቱ አፈ ጉባኤ፣ ያሪቭ ለቪን፣ ሚሪ ሬጌቭ ሚኒስተሮች እንግዲህ ከ1 እስከ 10 ባለው ቁጥር የገቡ ሚኒስተሮች ናቸው። እንዲህ እያለ ይዘልቃል። ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሚኒስተር አቢ ዲክተርን ሊያስገቡ ይችላሉ። ሽሬውን ተብሎ እንግዲህ በእሳቸው በተፈቀደላቸው ቦታ በተያዘ ቦታ በክነሴቱ የሚቀጥለው ክነሴት እንዲገቡ ቦታ ሊሰጧቸው ይችላል። የጠበቁት ቦታ አለ። ይሄ ምናልባት ለባጻሌል ስሞትሪች የተያዘ የተጠበቀ ሊሆን ይችላል። ግን ለእሳቸው ካልሰጧቸው ለአቢ ዲክተር ሊሰጡ ይችላሉ፣ እያሰቡበት ነው የሚል ዘገባ ቀርቧል። ያው በሌሎች ጋዜጦችም በሰፊው ትኩረት የተሰጠበት ዘገባ ነው። ሌላው የእስራኤል መከላከያ ሰራዊት በይሁዳና ሰማሪያ አካባቢ በሚያደርገው እንቅስቃሴ ፍልስጤማን ተጠርጣሪዎችን በቁጥጥር ስር ያውላል። ሰሞኑን በተለይ በስፋት በቁጥጥር ስር እያዋለ ነው ፍልስጤማን ተጠርጣሪዎችን ሲይዝ መከላከያ ሰራዊቱ ቁጥር ይጽፍባቸዋል ግንባራቸው ላይ እና እንግዲህ አንድ ተጠርጣሪ በቁጥጥር ስር ውሎ የነበር ተጠርጣሪ አህመድ አልታዊ ይባላል። ክንዱ ላይ እጁ ላይ እና ግንባሩ ላይ ቁጥር ተጽፎበት 44 ቁጥር ተጽፎበት የሱ ፎቶግራፍ በማስደገፍ ነው ሀሬጽ ይህን ዘገባ ያቀረበው። ያው ተጠርጣሪዎች በቁጥጥር ስር ከዋሉ በኋላ እንደሚለቀቁ ምርመራ ተደርጎባቸው በአብዛኛው እንደተለቀቁ ነው ዘገባው ላይ የሚገልጸው። ይህ ፎቶግራፉ የቀረበው ተጠርጣሪም ምርመራ ከተካሄደበት በኋላ ተለቋል። ግን ከዛ በኋላ በፍልስጤማውያን ሬዲዮ እንደተናገረው ስለሚንቁን ነው፣ እንደ እንስሳት ስለሚያዩን ቁጥር ይጽፉብናል በማለት ቅሬታውን ገልጿል። በመከላከያ ሰራዊቱ በኩል በአዛዣቸው ምናልባት የተሰጠ ትዕዛዝ ሊሆን ይችላል፣ በእዙ የተሰጠ ትዕዛዝ ሊሆን ይችላል። ያው እንግዲህ ለመለየት ሲባል የሚሰጥ ቁጥር ነው እና በቀላል ቀለም ቱሽ ተብሎ በሚጠራው ቀለም እንደተጻፈ ነው የተገለጸው። ይህ ዘገባ ቀርቧል ሀሬጽ ላይ። ሌላው እስራኤል በሶሪያ ያደረሰችው ጥቃት ነው። ትናንት ሌሊት እንግዲህ ትናንት ጥቃቱ እንደደረሰ እስራኤል ልትሆን ትችላለች
ሲባል ሰምተን ነበር። ዛሬ ግን እስራኤል ለጥቃቱ ኃላፊነት እንደወሰደች አስታውቃለች። ምክንያቱም ከሶሪያ ይህ አካባቢ የሚገኘው በሶሪያና በቱርክ መካከል የተወሰኑ ኪሎ ሜትር ርቀት ላይ ነው እና ወደ ቱርክ አቅጣጫ ማለት ነው በሶሪያ ምድር ላይ ነው ጥቃቱ የተፈጸመው። የቱርክ መከላከያ ሰራዊት ሶሪያ ውስጥ ይገባል የሚል ስጋት ስላለ በእስራኤል በኩል ይህን ስጋትና ዛቻ አስቀድሞ ለመከላከል ጥቃቱን እንደወሰዱና በእስራኤል በኩል ጥቃቱን እንግዲህ የሚሰነዘርብንን ዛቻ እንቃወማለን፣ አንታገስም፣ ዛቻውን ልንታገስ አንችልም በማለት ጥቃት ያደረሱ መሆኑን በእስራኤል በኩል እንግዲህ ኃላፊነቱ ተወስዷል። አሜሪካ ግን ጥቃቱን ያላግባብ የሆነ ግጭት ነው፣ ትርፍ ነው በማለት መቃወሟ ተገልጿል። ይሁን እንጂ በእስራኤል በኩል አሜሪካውያን እንግዲህ እስራኤል የደህንነት ባለስልጣናት እንዳስታወቁት ጥቃቱ ከመድረሱ በፊት አሜሪካ ታውቅ ነበር፣ በእስራኤል በኩል እንዳሳወቀች ነው የተገለጸው። እንግዲህ በሶሪያ የደረሰው ጥቃት አሁንም ዋና ርዕሰ ጉዳይ ነው። ይህን ይመስላል። ሌላው ትናንት ወደ እስራኤል የተመለሰው የይሁዳ ካጽ አጽም ይሁዳ ካጽ ከ44 ዓመታት በኋላ እንግዲህ በ1982 ዓመተ ምህረት በተካሄደው ሱልጣን ያዕቆብ በተባለ ውጊያ በሶሪያ አጽሙ ለ44 ዓመት ያክል ከቆየ በኋላ እንግዲህ የሞሳድና ሌሎች የእስራኤል የደህንነት የመረጃ አካላት ባደረጉት እንቅስቃሴ አጽሙ ተገኝቶ ወደ እስራኤል ሀገር ተመልሷልና እስራኤል ማንንም ወደ ኋላ አትተውም ይላል። ከ44 ዓመት በኋላ የይሁዳ ካጽ አጽም ወደ እስራኤል ተመልሰው ያው በክብር የቀብር ስነ ስርዓት ተፈጽሟል። በዚህ ሱልጣን ያዕቆብ በተባለው ውጊያ 3 የመከላከያ ሰራዊት አባላት የደረሱበት ሁኔታ አልታወቀም ነበር። ግን በሂደት አንደኛው በ2019 ነው አጽሙ ተገኝቶ ወደ እስራኤል የተመለሰው፣ ዛካሪያ ባውማል ይባላል። ሌላው ደግሞ በ2025 ዓመተ ምህረት ባለፈው አመት እንደሆነ ነው የሚታወቀው። ሶስተኛው እንግዲህ እስካሁን 3 ወታደሮች ነበር መዳረሻቸው ያልታወቀው። ሶስተኛው ደግሞ ትናንት ተመልሷል ይሁዳ ካጽ አጽሙ እና እንግዲህ እስራኤል ማንንም ወደ ኋላ አትተውም። በዚህ ዘመቻ የህይወት መስዋዕትነት የከፈሉ ወታደሮቿ አጽም ወደ ሀገራቸው ወደ ትውልድ ሀገራቸው ተመለሰ ወደ ቤታቸው ይላል። ይህን ዘገባም ሁሉ ጋዜጦች ትኩረት የሰጡበትና የተመለከቱት ርዕሰ ጉዳይ ነው። ሌላው ስለ ምርጫ እንግዲህ በጥቅምት ላይ በሚካሄደው ብሔራዊ ምርጫ በጣም በርካታ አዳዲስ መራጮች አሉ። እድሜያቸው ከ18 እስከ 22 የደረሰ ለመጀመሪያ ጊዜ በክነሴት ብሔራዊ ምርጫ የሚሳተፉ 640 ሺህ አዳዲስ መራጮች መኖራቸውን የምርጫ ቦርድ ማሳወቁን የሚገልጽ ዘገባ አለ። ይሄ ደግሞ ከጥቅምት 7 ቀን 2023 ዓመተ ምህረት እንግዲህ የሐማስ ድርጅት በእስራኤል ላይ ካደረሰው ከባድ የሽብር ጥቃት በኋላ ነው እነዚህ አዳዲስ መራጮችና ይመርጣሉ። እነዚህ ወጣቶች ለመጀመሪያ ጊዜ ነው የሚመርጡት። በጣም ቁጥራቸው በርካታ ቁጥር ነው በእስራኤል ይላል። በጣም 640 ሺህ መራጭ ከፍተኛ ቁጥር ነው። ለመጀመሪያ ጊዜ ድምጽ ይሰጣሉ ይላል። ሌላው አንድ የቀኝ ርዕዮተ ዓለም የቀኝ ፖለቲከኞች ርዕዮተ ዓለም ደጋፊ ነው። ለ2 ዓመት ያክል መንግስትን በመቃወም በሚካሄድ የተቃውሞ ሰልፍ እንደ ፖሊስ በመምሰል ይሄ ሰልፉ ላይ ይታገል ማለት ያው ስርዓት ያስከብር ነበር። ሰልፈኞች ላይ በቴል አቪቭ በሚካሄደው መንግስትን በመቃወም በሚካሄድ ሰልፍ እንቅስቃሴ ያደርግ ነበር። ግን የቀኝ ዘመሙ ርዕዮተ ዓለም ደጋፊ ነው፣ ተንቀሳቃሽ ነው፣ አክቲቪስት ነው የሚል ዘገባ አቅርቧል። በፖሊስ በኩል ሁኔታው ይታወቅ ነበር። ለ2 ዓመት ያክል ይህን እንቅስቃሴ አካሂዷል ይላል። ስሙም ይፋ መሆኑ ተገልጿል። በዘገባው ሀሬጽ ከተመለከታቸው ርዕሰ ጉዳዮች መካከል አንዱ ነው። ሌላው በዩክሬንና በሩሲያ መካከል ስለሚካሄዱ ጦርነትም ዩክሬን በርካታ የሳተላይቶችን በማሰማራት በሩሲያ ላይ ጉዳት እንዲደርስ እያደረገች ነው ይላል እና በሳተላይት እንቅስቃሴ ዩክሬን የተጠናከረች መሆኑን የሚገልጽ ዘገባ አቅርቧል። ወደ ኢዲዮታ ሆሮኖት ስናልፍ ኢዲዮታ ሆሮኖት
በሶሪያ ስለደረሰው ጥቃት እንግዲህ እስራኤል ስላደረሰችው ጥቃት በሰፊው ተመልክቶታል። እስራኤል ኃላፊነቱን ወስዳለች። እንግዲህ ዛቻን መቋቋም አንችልም አንታገስምና አስቀድሞ ሊደርስብን የሚችለውን ጥቃት ለመከላከል ኃላፊነቱን ወስደናል፣ ጥቃቱን ያደረስነው እኛ ነን ማለቷን በእስራኤል በኩል የሚገልጽ ዘገባ አቅርቧል። ይሄ ጥቃት ይላል ለአርዶዋን ለቱርኩ መሪ ታላቅ መልእክት ነው። እስራኤል ይህን ጥቃት ማድረሷ በአሜሪካ በኩል እየተቃወሙ ነው ጥቃት መድረሱን ይላል። ያው ምንም በእስራኤል ደህንነት ባለስልጣናት በኩል አሜሪካን ያሳወቁ መሆናቸውን ቢገልጹም አሜሪካ እየተቃወመች ነው። ግን ጥቃቱ ለታይብ አርዶዋን ለቱርኩ ፕሬዝዳንት ትልቅ መልእክትን የሚያስተላልፍ ነው የሚል ዘገባ አቅርቧል። ሌላው የሊኩድ ፓርቲ ያካሄደው የፕራይመሪዝ ምርጫም እንደዚሁ ሰፊው ተመልክቶታል። የዲዮ ታህሮኖት ወደ ክነሴቱ ላይ ገቡ የሚችሉ የክነሴት አባላት አሉ። በዚህ ምርጫ በጣም በሚገርም ሁኔታ ቁጥራቸው በጣም ወደ ኋላ የተገፋ ይላል። ያው እንግዲህ በሀረጽ ላይ እንደተመለከትነው ነው። አጠቃላይ አሁን ባለው ፕራይመሪዝ ምርጫ ከ1 እስከ 30 ቁጥር በተመደበው የክነሴት አባላት ዝርዝር መሰረት 3 ሴቶች ብቻ ናቸው። ከ1 እስከ 30 ባለው ቁጥር 3 ሴቶች ነው ሊገቡ የቻሉትና ይህንም ጠቅላይ ሚኒስትሩ ሊያስተካክሉት ይገባል ተብሎ ተስፋ እንደሚደረግ ቀርቧል። ያው ከ44 ዓመታት በኋላ አጽሙ ወደ እስራኤል ሀገር የተመለሰው እስራኤል ተዋጊ ወታደርም እንደዚሁ እሱም የሚመለከት ዘገባም አቅርቧል። በሱልጣን ያዕቆብ ጦርነት ወይም ውጊያ ጊዜ የህይወት መስዋዕትነት የከፈለና አጽሙ በሶሪያ የነበረ ወታደር ይሁዳ ካጽ እሱንም እንደዚሁ ይመለከታል። የዲዮ ታህሮኖት በውስጥ ገጹ ላይ በሰፊው አቅርቦታል። ሌላው እስራኤል እንደሚታወቀው እንግዲህ ኦኢሲዲ ተብሎ በሚጠራው የምዕራብ ሀገራት በትምህርቱ ዘርፍ በተለይ ከፍተኛ ደረጃ ላይ ያሉ ተብሎ የሚገመት ሀገራት አባል ናት። ግን በአንድ ክፍል ውስጥ 39 ተማሪዎች ይማራሉ በአንደኛ ደረጃ ትምህርት ቤት በእስራኤል ውስጥ እና ይሄን ያህል በጣም የተጨናነቀ የትምህርት ስርዓት ይዛ አሁንም የዚህ አባል ሆና ቀጥላለች። ግን ከነዚህ ሀገራት መካከል ሲታይ ሁለተኛ ቦታ ላይ ናት። በክፍል ውስጥ በጣም በርካታ ተማሪዎች ተጨናንቀው የሚማሩባት ሀገር እስራኤል ሁለተኛ ቦታ ላይ ናት ይላል። እንግዲህ የትምህርቱ ጥራት እንዳለ ሆኖ ግን በአንድ ክፍል ውስጥ በጣም በርካታ ተማሪዎች እንደሚማሩ ነው የተገለጸው የትምህርቱ ጥራት። ምክንያቱም አሁንም ድረስ እስራኤል የኦኢሲዲ ሀገር አባል ናት፣ ድርጅት አባል ናት። ወደ ማሪብ ስናልፍ ማሪብም በሶሪያ የደረሰውን ጥቃት እስራኤል ያደረሰችውን ያው ወደ ከቱርክ በቅርብ ርቀት በሚገኝ ቦታ ነው ጥቃት የደረሰው። ይህን ጥቃት በሚመለከት እስራኤል ኃላፊነት መውሰዷንና ያው እንግዲህ ሊደርስ የሚችለውን ጥቃት አስቀድሞ ለመከላከል ዛቻውን ለማስቀረት ትዕግስት የለንም፣ ለዛቻ የሀገራችን ደህንነት ላይ ጉዳት ሊያደርስ የሚችል ዛቻን አንታገስም በማለት እስራኤል ኃላፊነቱን መውሰዷ ታውቋል። ሌላው የእስራኤል መከላከያ ሰራዊት በጋዛ ሰርጥ በሰሜኑ የጋዛ ሰርጥ ክፍል አሸባሪዎች ላይ የሚወስደውን ጥቃት እንደቀጠለ ነው የሚል ዘገባም አለ። ማሪብ ላይ ስለ ምርጫውም እንደዚሁ በምርጫው ሂደት 11 የክነሴት አባላትና 4 ሚኒስተሮች አልገቡም። እንግዲህ ደህና ቦታ አላገኙ፣ ምናልባት ከክነሴቱ ውጭም ሊሆኑ ይችላሉ የሚል ዘገባ አቅርቧል። በፕራይመሪዙ ምርጫ መሰረት 11 የክነሴት አባላት ነበር። የክነሴት አባላትና 4 ሚኒስተሮች ወደ ክነሴቱ ላይ ገቡ ይችላሉ የሚል ዘገባ አቅርቧል። ሌላው በቤት ሸመሽ ከተማ ከትናንት ወዲያ በደረሰ አደጋ ድንገት እንግዲህ 2 ወንድማማቾችን በጩቤ በመውጋት አንድ ተጠርጣሪ አንዱ የ7 ዓመቱ ሂሌል ይባላል ሂሌል ሞርዶሃይ ድሮን ህይወቱ አልፏል። ትናንት የቀብር ስነ ስርዓቱ ተፈጽሟል። ቤተሰቦቹ ተአምር ይፈጠርልናል ብለን ጠብቀን ነበር፣ ነገር ግን ተአምር አልተፈጠረም፣ ህይወቱ አልተረፈም በማለት እጅግ በጣም በሚያሳዝን ሁኔታ ህይወቱ ማለፉን የሚገልጽ ዘገባ አቅርቧል። ወደ እስራኤል አየሁም ስናልፍ እስራኤል አየሁም እንደዚሁ ከሌሎች ጋዜጦች ጋር በተመሳሳይ ርዕሰ ጉዳዮች ነው በመጀመሪያ ገጹ ላይ ትኩረት ያደረገው። የይሁዳ ካጽ አስከሬን አጽም ከ44 ዓመታት በኋላ ከሶሪያ ወደ እስራኤል መመለሱን እንግዲህ እስራኤል የመረጃ ድርጅት ሰዎች ተባብረው አጽሞ ተገንቶ ወደ እስራኤል ትናንት መመለሱን የምርጫውን ሂደትም የሊኩድ ፕራይመሪዝ ምርጫ ተመልክቶታል። እስራኤል ማንንም ወደ ኋላ እናስቀርም ሎናሽር ኢሽ ሚአሆር
በማለት ይህን ዘገባ በመስጠት የይሁዳ ካጽ አስከሬን ከ44 ዓመታት በኋላ አጽሙ ወደ እስራኤል መመለሱን አቅርቧል በሰፊው። እንግዲህ ዛሬ ጋዜጦች ለአንባቢያን ካቀረቧቸው ዋና ዋና ርዕሰ ጉዳዮች መካከል መመልከት የቻልነው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ። ስርጭታችን እንደቀጠለ ነው። ሰጠኝ በድጋሚ እንደምን አደርክ? ሰላም ነኝ። እንዴት ነሽ? አለን ክብሩ ይስፋ። የተለያዩ ርዕሰ ጉዳዮች አሉን። ሰጠኝ በሶሪያ የደረሰው ጥቃት እስራኤል ኃላፊነቱን ወስዳለች በሚገርም ሁኔታ። እንደው ይሄ ነገር ለወደፊቱ ለከፋ ግጭት ይዳርገን ይሆን? አይቀርም። አሁን እንግዲህ በመጀመሪያ ደረጃ እስራኤል ለምንድነው እርምጃ የወሰደችው? አድሁር በተሰኘው ወታደራዊ አየር ማረፊያ ጦር ሰፈር ነው። ወታደራዊ ሄሊኮፕተሮች የሚያርፉበት ነው። ወታደራዊ አየር ማረፊያ ነው። እንግዲህ ለምንድነው የወሰደችው ሲባል የቱርክ ባለስልጣናት እዛ ሊመጡ ነው። ቱርክም ለሶሪያ አየር ኃይል የተለያዩ እርዳታዎችን ለማድረግ ጥረት እያደረገች እንደሆነ ይነገራል እና ያንን ለማስቀረት ነው። ያ ማለት ምንድነው? ልክ ኢራን በፊት በሶሪያ ላይ ስታደርገው እንደነበረው እንቅስቃሴ ቱርክም በሶሪያ ላይ እርምጃ መውሰድ እንድትችል ማለት ነው። ሶሪያ ራሷን አቅሟን እንድታጠናክር ለማድረግ የምታደርገው እንቅስቃሴ ያውን ሶሪያ እንግዲህ ለጊዜው የእስራኤል ጠላት ናት ባይባልም ወዳጅም አይደለችም እና ቱርክ ግን በእስራኤል ላይ እየዛተች ያለች ሀገር ስለሆነች የቱርክን እንቅስቃሴ ቱርክ እዛ ወታደራዊ አቅሟን እንዳታጠናክር ለማድረግ የተወሰደ እርምጃ እንደሆነ ነው የጠቅላይ ሚኒስትር ቢሮም ያስታወቀው። ይህ ግን በሶሪያም በቱርክ በኩልም ውግዘት አጋጥሞታል። ለወደፊት በዚህ እንግዲህ ጦር እርምጃ በመውሰድ ቱርክን ማሸነፍ የሚቻልም መስሎ አይታየኝም። ዲፕሎማሲያዊ ጥረቶች እንደሚደረጉ ነው። እንግዲህ አሜሪካ ጥረት እያደረገች ነው ያለው። እንግዲህ ቱርክ ብዙ አቅም አላት፣ ለሶሪያም ቅርብ ናት። እንደ ኢራን ላይሆን ይችላልና አንዳንድ ጊዜ በማጥቃት ብቻ እርምጃ በመውሰድ ብቻ የምንቋቋመው መስሎ አይታየኝም። በዲፕሎማሲያዊ መንገድ ግን አሜሪካ ችግሩን ለመፍታት ጥረት እያደረገች እንደሆነ ይነገራልና ይሄ አማራጭ መስሎ ነው የሚታየኝ። ግን እስራኤል ለጊዜው ወሳኝ ነው ያለችውን እርምጃ ወስዳለች። ሌሊቱን ነው ትላንት ምሽት አካባቢ ጀምሮ ያስታወቀችው እንጂ ከዛ በፊት አልወሰድኩም ስትል ነው የነበረው እና ማንኛውም ስጋትም አለው ጥሩ ነገርም አለው። መልእክቱ ግን ለቱርክ ነው የሚባል እንጂ ሶሪያን ለመጉዳት አይደለም። እንዴት ታይዋለሽ? መልእክቱ እንዳልከው ለቱርክ ነው። ቱርክ እንግዲህ መከላከያ ሰራዊቱን በሶሪያ ምድር እንዳታስቀምጥ በፊት የነበረው የኢራን ሙከራ አሁን እንደገና በቱርክ በኩል ሶሪያ ውስጥ ከተካሄደ ለእስራኤል ከፍተኛ ስጋት ነው። ግን ቱርክ ደግሞ አንደኛ እንዳልከው በጂኦግራፊ አቀማመጥም ቅርብ ናት። መከላከያ ሰራዊቷም ቀላል አይባልም። ቴክኖሎጂዋ በመከላከያው ዘርፍ ከአሜሪካ ጋር ያላት ግንኙነት ከተለያዩ በርካታ የዓለም ሀገራት ጋርም ያላት ግንኙነት ቱርክ የኔቶም አባል ናት። እንዳልከው ነገሩን ትንሽ ውስብስብ መሆኑን ያሰፋዋል። ዞሮ ዞሮ ግን በእስራኤል በኩል ቱርክ አሁንም ስጋት ናት። ቱርክ ይህን እንቅስቃሴ ከቀጠለች ምንም አንታገስም፣ የሀገራችን ደህንነት ላይ ስጋት በሚሆን ነገር ልንታገስ አንችልም እያሉ ነው። እንግዲህ በእስራኤል በኩል አሜሪካንም እንዳሳወቁ እየተናገሩ ነው ጥቃቱን ከማድረሳቸው በፊት። ሁኔታው ግን ጥሩ አይደለም። ልክ ነህ። እንደገና ደግሞ እስራኤልን አካባቢያችን ወደ ሌላ ወደ አልታሰበ ችግር ሊያስገባ የሚችል ነው። ስንበላ ሁሉ ለአሜሪካ ማሳወቅ ያለብን ይመስለኛል በፊት እንግዲህ ንጹህ ምግብ አይደል ካልሆነ ይሄ ትንሽ እንግዲህ አሜሪካ በእርግጥ በዚህ በኩል ዞሮ ዞሮ እንዳልከው የእስራኤል ደህንነት በአንድም በሌላ ከአሜሪካ ጋር ጥብቅ የሆነ ግንኙነት እንዳለው እናያለን። ማሳወቁ መልካም ነው። ቢያንስ ትችት ብቻ ሆኖ ይቀራል፣ ሌላ እርምጃ አይወሰድም። ሁኔታው ግን በዚህ ቢቆም መልካም ነው እንጂ ወደ ከፋ ችግር ሊሄድ ይችላል። እንደዛ ነው እንግዲህ ያለው ግምት።
ሌላው እንግዲህ ትላንት ከ44 ዓመታት በኋላ አጽሞ ወደ እስራኤል የተመለሰው ይሁዳ ካጽ ወታደር እንግዲህ መስዋዕት ከሆነ በኋላ ወደ እስራኤል መመለሱ ተገልጿል። መጀመሪያ አካባቢ እያጣራን ነው ብሎ ነበር መከላከያ ሰራዊቱ። ከዛ ምሽቱን ግን አጣርተን የእሱ መሆኑን አረጋግጠናል ብሏል። እና እንዴት ነው ሁኔታው? ይሄ በጣም የሚገርም ነው። እንግዲህ በ1982 ዓመተ ምህረት የተካሄደ ጦርነት ላይ ነው የህይወት መስዋዕትነት የከፈለው። አልታወቀም ነበር የህይወት መስዋዕትነት መክፈሉ። እንደውም እናቱና አባቱ ከዚህ ዓለም ያው በሞት ተለይተዋል። አላወቁም ምን እንደሆነ በህይወት ይኖር አይኖር እውነትም የህይወት መስዋዕትነት ከፍለው ይሁን አይሁን በእርግጠኝነት ሳያውቁ ነው ያለፉት ነው እንግዲህ የሚሉ መረጃዎች። የወንድሞቹ ቀሪ ቤተሰቦቹ ግን በህይወት ያሉት ያው ደስ እንዳላቸው አጽሙ ወደ እስራኤል መመለሱ ገልጸዋል። ከ44 ዓመታት በኋላ ነው እስራኤል አጽሙን የመለሰችው። በዚህ ውጊያ 3 የመከላከያ ሰራዊቱ አባላት ነው የህይወት መስዋዕትነት የከፈሉ። እንግዲህ የመጨረሻው ይሁዳ ካጽ ነበር፣ ትናንት ተመልሷል። አጽሙን የሶስቶችንም እስራኤል ወደ ምድሯ መልሳ በክብር ቀብር ስነ ስርዓት እንዲካሄድ ተደርጓል። የሚገርም ነው። እንግዲህ በመከላከያ ሰራዊት በቁርጠኛነት እንዲዋጋ ያደርጋል። እንዳልከው ምንም ቢሆን አጽማችን እንኳን ከዓመታት በኋላ ቢሆን እስራኤል ተመልሰዋለች ብሎ በሙሉ የልብ የሚሰጥ ነው ለመከላከያ ሰራዊቱ። ለቤተሰቦችም ራሱ ቤተሰቦች ልጆቻቸው ወደ መከላከያ ሰራዊቱ ሲገቡ በእምነት ምንም ቢሆን ምን መከላከያ ሰራዊቱ አለላቸው ከጎናቸው ነው ብሎ 100% እምነት እንዲጣልበት የሚያደርግ ነው የእስራኤል መከላከያ ሰራዊት ላይና በሚገርም ሁኔታ ከ44 ዓመታት በኋላ አጽሙ ተመልሷል። እዚህ ጋር ተያይዞ የሮን አራድና የጋይ ሀበር የሁለቱ መከላከያ ሰራዊት አባላት እንግዲህ የነሱ ጉዳይ አጽማቸው ገና አልተመለሰም። እስራኤል የነዚህን ሁለቶችን አጽም የመመለስ የቤት ስራ እንዳለባት ተገልጿል በመረጃዎች ሰጠኝ። ይገርማል። አንተ እንዴት አየኸው? አሁን አንቺ እንደገለጽሽው ጦርነት መቼ ነው የተካሄደ? እንግዲህ የመጀመሪያው የሊባኖስ ጦርነት ወቅት ነው። ከሰኔ 11 1982 ዓመተ ምህረት ጀምሮ የተካሄደው የሊባኖስ የመጀመሪያው ጦርነት ነው። እንግዲህ በዛን ጊዜ ነው በሶስተኛው ቀን መስዋዕት የከፈለው ይሄ ወታደር ማለት ነው ይሁዳ ካጽ እና ሱልጣን ያዕቆብ የተባለው በሊባኖስ የሚገኝ ገጠር ነው። በዛ አካባቢ ጦርነት ሲያደርግ ነው መስዋዕትነት የከፈለውና በ1982 ዓመተ ምህረት እንግዲህ ያው አጽሙ ተገኝቶ ተመልሷል። ጥሩ ነው። በዚህ በሂደቱ በመከላከያ ሰራዊቱ የመረጃ ክፍል ኃላፊው አማን የሞሳድ ድርጅት የሻባክ ድርጅትና የተጠለፉና መዳረሻቸው የጠፉ ዜጎችን የሚያፈላልገው አካልም ተሳትፈዋልና የኤታማዦር ሹሙ ኢያል ዛሚር አመስግነዋል። ለእስራኤል ጦርና ለሀገሪቱ ወሳኝ ነው ብለውታል ሂደቱን። እንደገና ደግሞ ጠቅላይ ሚኒስትር ናታንያሁም ለመከላከያ ሰራዊቱ፣ ለሞሳድ፣ ለሻባክና የተጠለፉና መዳረሻቸው የጠፋ ዜጎችን ለሚያፈላልገው አካል ምስጋና አቅርበዋል። ጥሩ ነው። ይሄ በጣም የሚያስደንቅ ነው እስራኤል የምታደርገው። ግን በሌላ በኩል ደግሞ ዞር ብለን ስንመጣ በእስራኤል ማህበረሰብ ውስጥ የኢትዮጵያውያንም ሌሎችም አሉና አንዳንዴ እዚህም በህይወት የጠፉ ዜጎችን በህይወት እያሉ መዳረሻቸው የጠፋ ዜጎችን የማፈላለግ ሁኔታ እንደው ትልቅ ትኩረት አይሰጠውም። አፈላልጎ ማምጣቱ ጥሩ ነው። በሌላ በኩል ደግሞ ኢትዮጵያ የሚጠባበቁ ዜጎች አሉና በህይወት እያሉ ብዙ እየተቸገሩ ለዛም ትኩረት ቢሰጥ እንደው እንደዚህ አይነት ነገሮችን ትክክል ነው ማለት ይቻላል። እና አንዳንዴ ለአንዳንድ ነገሮች በጣም ትኩረት ይሰጣል፣ ለአንዳንድ ነገሮች ደግሞ ችላ ይባላልና ትንሽ ሚዛናዊነት ይጎድላል የሚል ሀሳብ አለኝ። ከዛ ውጭ ግን እነዚህ ሞሳድም ሻባክም እንዲሁም ሌሎች አካላት ያደረጉት አስተዋጽኦ ከፍተኛ ነው። አዎ መንግስት ትኩረት እንዲሰጥ እንዳልከው እንግዲህ በእነዚህ ቅሬታዎች ላይ ስራ ይጠበቃል። ትእዛዝ ከሰጠ መከላከያ ሰራዊቱ መረጃ ድርጅቱ ይሰራል፣ ምንም ጥያቄ የለውም። የመንግስት ውሳኔ ያስፈልጋል። ሌላው እንግዲህ የሊኩድ ፓርቲ የፕራይመሪ ምርጫን ሰኞ ዕለት አካሂዷል። ከዛ በኋላ ቦታ ያገኙት ሰዎችን በተመለከተ ትናንትም ትኩረት ተሰጥቶበት የዋለ ጉዳይ ነው። ግን አንዳንድ አካላት ያልተቀበሉ አሉና እንደው ጣፈንታቸው ምን ሊሆን ይችላል? እንግዲህ ጣፈንታቸው ጠቅላይ ሚኒስትሩ ናቸው፣ የሊኩድ ፓርቲ ሊቀመንበር እሳቸው ነው እንግዲህ ይወስኑታል ተብሎ የሚጠበቅ ግን በጣም በርካታ ነው። እንግዲህ 11 የክነሴት አባላትና 4 ሚኒስተሮች ወደ ክነሴቱ ሊያገቡ ይችላሉ። ትናንት ወዲያ በተካሄደው ፕራይሜሪዝ መሰረት ነው የሚለው። ለእነዚህ ሁሉ ቦታ ለመስጠት አስቸጋሪ ሊሆን ይችላል። የተወሰኑትን ግን
ለማስገባት ጠቅላይ ሚኒስትሩ ምናልባት እንግዲህ የሚጠበቅባቸው ስራ ይኖራል፣ ስራ የሚሰራሉ በዚህ ዙሪያ ቦታ ለመስጠት ያው ቀርብ ያለ ቦታ እየተባለ ነው። ግን በጣም በርካቶች ናቸው ከክነሴት ውጭ የሚሆኑትና ይህ ምርጫ በጣም አስገራሚ ነው። ውጤቱ ያልተጠበቀ እንደሆነ እየተነገረ ነው። ሰጠኝ አወዛጋቢ ነው። ምናልባት ቀጣይ ሳምንታትም ልናወራበት ምንችል ርዕሰ ጉዳይ ነው። አዎ እንግዲህ የሊኩድ ፓርቲ ምርጫውን አካሂዷል። ጠቅላይ ሚኒስትር ናታንያሁ ደስተኛ እንደሆኑ ነው። ግን እንደ አብይ ዲክተር አይነት አንዳንድ አካላት ደግሞ ወደኋላ መሆናቸው ስላሳሰባቸው እሳቸው ባስቀመጡት ቦታ ለማስገባት ይጥራሉ ተብሎ ይጠበቃል። ምናየው ይሆናል ወደፊት። እንግዲህ የምርጫው ጊዜ እየተቃረበ በመሆኑ የግድ አባላቱን ማሳወቅ ስለሚያስፈልግ አሁን ናታንያሁ ቦታ እንዲሰጣቸው የጠየቁት አንዳንድ ቦታ ላይ ማን እንደሚገባ ገና ስላልታወቀ ሊያስገቡም ይችላሉ። መብታቸው ነው ከተፈቀደላቸው በኋላ እንግዲህ እድሉን ሊያገኙ ይችላል እናያለን። አንዳንድ አካላት ደግሞ ወደኋላ ማለት ጥሩ ቦታ አላገኙ። እንግዲህ ከምርጫው ተካሂዶ ሊኩድ ስንት መቀመጫዎችን የክኔሴት መቀመጫዎችን ያገኛል የሚለውም ወሳኝ ነው። አንዳንዶቹ እንግዲህ ከፖለቲካው ሊርቁ ይችላሉ። አንዳንዶች ደግሞ እዛውም ብዙ ነገሮች ሊያገኙ ይችላሉ። ምናየው ይሆናል። እውነት ነው።